ጠቅላይ ሚኒስትር አብይ አህመድ የመንግስትን የሶስተኛ ዙር የ100 ቀናት የሥራ አፈጻጸም ከ9 ወራት አጠቃላይ ክንውን ጋር በማጣመር ዛሬ ጧት መገምገም መጀመራቸውን አስታውቀዋል። በገንዘብ ሚኒስትሩ አቶ አህመድ ሽዴ የተመራው ከፍተኛ የኢትዮጵያ ልዑካን ቡድን ከ2026 የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF የጸደይ ስብሰባ ጎን ለጎን ከአሜሪካ የግምጃ ቤት ከፍተኛ ኃላፊዎች ጋር የኢኮኖሚ ትብብርን ለማጠናከር የሚያስችል ውይይት አድርጓል። ኢትዮጵያና የአውሮፓ ህብረት ስትራቴጂካዊ አጋርነታቸውን ለማጠናከርና የኢኮኖሚ ትብብራቸውን ለማሳደግ ከስምምነት ደርሰዋል። በአዲስ አበባ ኤርፖርት በህገ ወጥ መንገድ ሲዘዋወር የነበረ 5 ኪሎ ግራም ጥፍጥፍ ወርቅ በቁጥጥር ስር መዋሉን የኢትዮጵያ ጉምሩክ ኮሚሽን አስታውቋል። እነዚህ የዕለቱ የኤቢሲ.ስትሪም አበይት መረጃዎቻችን ነበሩ። ተጨማሪ መረጃዎችን በስፋት ለማግኘት የኤቢሲ.ስትሪም የማህበራዊ ሚዲያ አማራጮችን ፎሎ አድርጉ።